بسم الله والصلاة والسلام على رسول الله صلى الله عليه وسلم ዛሬ አረብኛ 12ኛ ክፍል ኢንሻአላህ ለማየት እንሞክራለን። እንግዲህ እስካሁን ያሳለፍነው ስም ላይ ነን። ስም ላይ ደግሞ አራት ባህሪያቶችን አይተን ነበር። ሁኔታውን ኢዕራቡን አይተናል፣ ጂንስ ጾታ አይተናል፣ ቁጥር አደድ አይተናል፣ እንዲሁም ደግሞ ቂስም አይነት አይተናል። ከዛ በኋላ ወደ ሐረግ ነበር ሄድነው። ከሐረግ ደግሞ ሁለት አይተናል፣ ሙዳፍ ኢለይሂና መውሱፍ ሲፋ አይተናል። ዛሬ ደግሞ ጃር መጅሩር እናያለን። ይህም ሶስተኛው የምን አይነት ነው? የሐረግ አይነት። ሐረግ እንግዲህ ካሉት ሐረጎች አምስቱን ነው በዚህ ክፍል እናያለን ብለን ያሰብነው። ዛሬ ሶስተኛው ላይ ነን። ሙዳፍ ኢለይሂ በመጀመሪያ አየን። መውሱፍ ሲፋ በባለፈው 11ኛው ክፍል ላይ አይተናል። ዛሬ 12ኛ ክፍል ደግሞ ጃር መጅሩር እናያለን። ጃር መጅሩር ምንድነው ነው? ጃር መጅሩር እንግዲህ ስሞች ላይ ነው የሚደረገው። ከስሞቹ በፊት የሚገቡ የተወሰኑ ቃላቶች አሉ። ሐርፉ ጀር ይባላሉ። እነዚህ ቃላቶች ሐርፉ ጀር ይባላሉ። እነዚህ ሐርፍ ጀር ከሲም በፊት ሲመጡ ያንን ስም ጀር ያደርጉታል። ከዛ ይህን የሚያደርጉት የሚገቡት ሐርፍ አሉ። 17 የሚሆኑ ሐርፎች አሉ። እኛ 11ን ነው የምናየው። ሌላውን በሌላ ክፍል ምናልባት ትንሽ ከዚህ ከፍ ወዳለ ምናድግ ምንጨምር ከሆነ እዛ ላይ እናያቸዋለን። አሁን 11 ነው የምናየው። እነዚህ 11 ወይም 17ቱ ሲገቡ አንድ ስም ላይ ያንን የገቡበትን ስም መጅሩር ጀር ያደርጉታል። የሚገቡት ቃላቶቹ ጃር ይባላሉ። ስሙ ደግሞ በእነሱ ምክንያት የተጠቃው ወይም ደግሞ በእነሱ ምክንያት ጀር የሆነው ስም መጅሩር ይባላል ማለት ነው። ሌላኛ ደግሞ ቅርብ ለቅርብ መሆን አለበት፣ አጠገብ ለአጠገብ መሆን አለባቸው እንጂ በመሃላቸው ቃላት ከገባ ይሄ ነገር አይሰራም። በመሃላቸው ቃላት መግባት አይችልም። ልክ ከሐርፍ ጀሩ ቀጥሎ ስሙ መምጣት አለበት በመሃላቸው። ለምሳሌ መውሱፍ ሲፋ ላይ መግባት ይችላል። ሙዳፍ ኢለይሂ ላይ መግባት አይችልም እንዳልነው፣ ልክ ሐርፉ ጃር መጅሩርም ላይ በመሃላቸው ሌላ ቃል መግባት አይችልም። በሐርፉ ጀሩና በመጅሩሩ መካከል ምንም ቃል መግባት አይችልም ማለት ነው። እነዚህ ናቸው ያሉት። ስለዚህ የሚቀጥለው ምንድነው? እነዛ ማን ናቸው ሐርፉ ጀር የሚባሉት? እኛ የምናያቸው 11 የሚሉትን እናያለን። እነዚህኛዎቹ እንግዲህ ለምሳሌ ቢ ተብላ ስትመጣ ነው። በእርግጥ ሳይሆን ቢ ሆና ስትመጣ ጋር ትርጉማ ጋርና ዊዝን በአብዛኛው እነዚህ ነው። በእንግሊዝኛ ዊዝ ይሆናል፣ በአማርኛ ጋር ይሆናል። ለምሳሌ ቢስሚላህ፣ አንዳንዴም ጋር ስለማይሆን ነው። ቢስሚላህ ስንል ለምሳሌ ኢስም የሚለው ላይ ነው የገባችሁ። ቢስሚላህ ራህማን ራሂም ሁሌ የምንለው ነው። ቢስሚላህ ራህማን ራሂም ምንላት አይደለች? እዛ ላይ ያለችው መጀመሪያ ያለችው ቢስም የምትለው ኢስም፣ የመጀመሪያው ስሙ ኢስም የሚለው ስም ነው። ገባበት ቢስሚ እና ቢስሚ ያደረጋት የዚች መግባት ነው። እሷ ሐርፍ ጀር ነች። ኢስም ደግሞ መጅሩር ሆነና ምን ሆነች? ቢስሚ አደረጋት ማለት ነው። አንድ ማነች ማለት ነው? አንደኛዋ ፊደል ነች። ሌላኛዋ ፊደል ታ ነች። ታ ግን የመሐላ ታ ነች። ታዋ ለመሐላ የምትመጣበት ደግሞ ተላሂ፣ ሱረቱ ዩሱፍ ላይ እንግዲህ ይህችን ቃል ተጠቅመው ምለዋል። ተላሂ የምትለው ሱረቱ ዩሱፍ ላይ ያለች ለመሐላ ታ ስትመጣ እንዲሁም እሷም ሐርፍ ጀር ነች ማለት ነው። ካፍ ደግሞ እንደ ወይም ላይክ ማለት ነች። ለማመሳሰል ነገሮችን ለማነጻጸር ስናመጣው ካፍን እንጠቀማለን። ለምሳሌ ከዐስፊን ማእኩል ስንል እና አለም ተረ ከይፈ ፈዐለ ላይ ከዐስፊን ማእኩል የሚለው ላይ ካ በመግባቷ አስፍ የምትሏን ከዐስፊን አረጋት። ፊን ማለት ጀር ሆነች፣ መጅሩር ሆነች ማለት ነው። መጅሩር የሚባለው በእርግጥ አስፍ የሚለው መጅሩር ተባለ፣ ጀርን ያደረገችው ካፍ በመግባቷ ምክንያት ነው። ጃር መጅሩር የተባሉት ስለዚህ ነው። ጃር እና መጅሩር የምንላቸው ሐርፎቹ ጃር ይባላሉ። በሐርፉ ምክንያት ደግሞ ጀር የሆነው ቃል ስሙ መጅሩር ይባላል። ጃር መጅሩር የምንለው ለዛ ነው። ሌላኛዋ ላም ነች። ላምም ሊ ሆና ስትመጣ ለምሳሌ ምን አለ? ለምሳሌ አልሐምዱ ሊላሂ ስንል ሊ በመግባቷ አላህ የሚለው ለፍዘል ጀላላ አላህ ላይ ሊ በመግባቷ አላህ የነበረው ሊላሂ ጀር አደረገችው። እና እዚህ ጋር ምንድነው አንዳንድ ቦታ ላይ ከእንትኖች ጋር ስትያያዝ ሊነቷ ለሆና የምትመጣበት ጊዜ አለ። ተውላጠ ስም ጋር ስትያያዝ ከኋላ የሚመጣ ተውላጠ ስም እንግዲህ ባለፈው አይተናል አይደለም? እነ ሁማ ግን
ተውላጠ ስም የባለቤት ተውላጠ ስም ሳይሆን ተሳቢ ተውላጠ ስም ሲሆን ተሳቢ ለምሳሌ ለሁ ለኩም ሲል እዛ ጋር ሐርፍ ጀር ነች ላም ግን ሊሆና አይደለም የምትመጣው ከነሱ ጋር ስትያዝ ለኩም ዲኑኩም ወሊየዲን ሲል ለምሳሌ ለኩም አይደል ዲኑኩም አይደል ኩም ላይ ነው የመጣችው እቺ ተሳቢ ተውላጠ ስም ነች ኩም ላይ ስትመጣ ሊ ሳይሆን ለኩም ሆና ነው የመጣችው ከዛ ውጪ ግን ሊ ሆና ነው የምትመጣው ሐርፍ ጀር ስትሆን ሊ ነው ለምንድን ነው እንደዚህ ለይቼ የምነግራችሁ ላም ስራዋ ይሄ ብቻ አይደለም ጃር ብቻ አይደለችም በሌላ ቦታ ሌላ ስራ ይዛ ትመጣለች እንደየስራው መለየት መቻል ስላለብን ነው እያንዳንዱ እንዲ ትንሽ ለማብራራት መሞከረው እንጂ ሌላ ብዙ አይነት ላሞች አሉ ሌላ አገልግሎት ያላቸው የአንክሮ ላም አለች ለምሳሌ የመሐላ ላም አለች እሷ ሊሆና አይደለም የምትመጣው ስለዚህ እቺኛዋን ነው ምን ይዘው ምን ሆና ስትመጣ ነው ጃር መጅሩር ሆና ስትመጣ ሊ ነው የምትባለው መቼ ሲቀር ተሳቢ ተውላጠ ስሞች ላይ ሲቀር ማለት ነው ዋው ራሱ የመሐላ ዋው አለች ምን የምታረገው ጃር የምታረገው እንጂ ከመሐላ ውጪ ለምሳሌ እና አያያዥ ሆና ትመጣለች ዋው አያያዥ ሆና ስትመጣ እና ላይ እንትን አትልም ጀር አታደርግም ጀር ሊሆን ይችላል ከዛ የሚመጣው ማያያዝ ብቻ ስለሆነ ከፊት ለፊት ያለውን ነገር ወደ ኋላኛው ስታመጣው የፊቱን ራሱን ነው የምታመጣው የፊቱ ረፍዕ ከሆነ ረፍዕ ታረጋለች የፊቱ ነስብ ከሆነ ነስብ ጀር ከሆነ ጀር መቼ እና በሆነ ጊዜ የመሐላዋ ግን ሁሉ ጊዜ ምንድነው የምታረጋው ጀር ታረጋለች ለምሳሌ ወልዐስሪ አይደል ወልዐስሪ በጊዜያት እምላለሁ ብሎ አላህ ሲምል አስሪ ያደረገቻት ዋዋ የመሐላ ዋው ስለሆነች ነው ሌሎችም ወለይሊ ያደረገችው ማነች የመሐላ ዋው ነው የመሐላ የቁርአን አያዎችን ባየን ቁጥር ምናልባት በፊት ካሳለፍነው ጋር ማያያዝ ያለባችሁ ስሙ እንትኖቹ ማይቀያየሩ ከሆኑ ለምሳሌ መብኒ የሆኑ አሉ መብኒ ማለት እኛ ተለዋዋጭ ያልናቸው ስሞች አሉ እነሱ ላይ ስትገባ ስለማይለዋወጡ ጀር ነው ፊ መሐሊ ጀር ነው የምንላቸው ቦታቸው የጀር ቦታ ስለሆነ ጀር እንላቸዋለን እንጂ አያሳዩንም ወዱሃ ለምሳሌ አያሳየንም ወዱሃ መሐላ ነው ግን ዱሃ የሚለው ቃል ተለዋዋጭ ስለሆነ ነው ተለዋዋጭ በሆኑ ቦታ ላይ ስትገባ እቺ የመሐላዋው በዛ ቦታ ስትገባ ግን ጀር የሚለው ጀሩን ታሳየናለች ስለዚህ እሷ ምንድነች ከሐርፉ ጀር ናቸው 11 ከምናቸው ሐርፉ ጀር አንዳለች ትርጉሟ የመሐላ ስለሆነች ማለት ነው ቅድም ለና የሚል ትርጉም ነው የሚኖራት በአማርኛ ወይ በእንግሊዘኛ ፎር የሚል ትርጉም አላት ሚን የሚቀጥለው ደግሞ ሚን የሚለው ደግሞ ሚንም ሐርፉ ጀር ነች ለምሳሌ ምን ላይ ልንለው እንችላለን ሚን ሸሪል ወስዋሲል ኸናስ ስንል ሚን ሸሪ ያደረገቻት ስሟን ከሷ ቀጥሎ ከሚን በኋላ የመጣችውን ሚን ሸሪ ያደረገቻት ጀር አደረገችው ትርጉሟ ብዙ ጊዜ ከና ምክንያቱም ወይም ከዚህ እስከዚህ ስንል የለም ከምትለው በአማርኛ ከምንለዋል ወይም ደግሞ ምክንያት አንዳንዴ ምክንያትም ለመግለጽ ትመጣለች እና ሚን ደግሞ ከመን ይለያያል እዛ ውስጥ መን በየጻፍኩላችሁ ምንድነው መንና ሚን ይለያያሉ ሚንን ይዘናል ሚንን ከሚለው ተነስተን ምንም ሐርፉ ጀር እንዳይመስለን ለማለት ነው ሌላኛው ደግሞ ሐርፉ ጀር ፊ ትባላለች ፊ ውስጥ ማለት ነው ወይም በእንግሊዘኛ ኢን የምትለዋን ትተካለች ኢን አንዳንዴ ሰለም ሆና ትመጣለች ወይም አባውት ሆና ትመጣለች በአብዛኛው ግን ትርጉሟ ፊ ውስጥ ወይም ኢን በአማርኛ ውስጥ እንለዋለን በእንግሊዘኛ ኢን የሚለውን ትርጉም ይሰጣል እሷም ሐርፍ ጀር ነች ለምሳሌ ወልዐስር ብሎ ኢነል ኢንሳነ ለፊ ኹስሪን ነው ካያችሁት ፊ ስለገባበት ኹስር የሚለውን ኹስሪን አደረገው ስለዚህ ሐርፍ ጀር ነች ማለት ነው ሌላኛው አን ደግሞ ስለ ወይም ደግሞ የሚለውን ትርጉም ትሰጣለች አባውት የሚለውን በእንግሊዘኛ ትሰጠናለች አን ለምሳሌ ሐዲስ ብዙ ጊዜ ስትሰሙ ከሆነ عن أبي هريرة ما يكير سلونا نجي ليلوش لمثالي عن زيد عن رسول الله صلى الله عليه وسلم عن سلامته رسولي يدرقوال مثلا عن سيجابات من يرقوال جر يدرقوال عنم حرف جر نجمع لنا لأن يدمو على دمو لاي بانت لاي ويم دمو on upon against نزين ترجموي تيزالش على دمو مثالي من اللي نور يشلال على رسول الله اللهم صل على محمد اللهم صل على محمد وعلى آل محمد وعلى آل
አሁንም ምን ታረጋለች? ጀር ታረጋለች አላ ስትገባ ማለት ነው። ስለዚህ ሌላኛው እሷ ነች። ቀጥሎ ደግሞ ሐታ እስከ ወይም አንቲል የሚል ትርጉም አላት። ሐታም ከገባች ሐታ መጥለዒል ፈጅር፣ ሐታ መጥለዒል ፈጅር። ስለዚህ ሐታ ምን ታረጋ? ሐርፉ ጀር ነች። እነዚህ ሁሉ ግን ያው ከስም ጋር ነው የሚያያዙት። እኛ እስካሁን ከስም አልወጣንም። ስም ሐርፍ ስም ፊዕልና ሐርፍ ብለናል አረብኛ ላይ። እስካሁን ስም ላይ ነን እና ሐታም ስም ላይ ስትገባ ነው። ሌላኛው ኢላ ደግሞ እስከ ወይም ወደ ቱ ወይም ደግሞ ቱዋርድስ የምትለዋን ትርጉም ትሰጣለች። ለምሳሌ ጂኢቱ ሚነል መስጂድ ኢለል በይት፣ ሚነል መስጂድ ኢለል በይት ይላል ይችላል። ኢላ ስለገባች ምን ታደርጋለች? ጀር ታደርገዋለች ማለት ነው። ስለዚህ እነዚህ ናቸው ሐርፉ ጀር የሚባሉት። ተጨማሪ ነገሮች እዚህ ጋር ምን አሉ? ከተውላጠ ስም ጋር ከተሳቢ ተውላጠ ስም ጋር ሲያዝ ቅድም ነግሬያቸዋለሁ። ላ የሚነበበው ላም ከፈትሃ ጋር ነው ተብሎ ነው። ሊ የሚሆነው ከሌሎቹ ጋር ነው። ምሳሌ ለኩም እና ሊረሱሊን አያችሁት? ላም ከረሱል ጋር ሲገባ ሊ ብለን ያነበብነው፣ ለኩም ላይ ግን ለብለን ያነበብነው ማለት ነው። ለኩም ላይ ለምን ጀር አላደረገውም እንዳትሉኝ፣ ኩም ምንድነው? ኩም ኢ ተለዋዋጭ ነው። ለዛ ነው ኢ ተለዋዋጮች ላይ ሲገቡ እንዳሉ ነው የሚቀመጡት። ኢ ተለዋዋጮቹ ግን ፊ መሐል ጀር ነው ያሉት፣ ጀር ቦታ ላይ ስላለ አሁን ኩም እዚህ ጋር ጀር ነው የምንለው። ኢ ተለዋዋጭም ቢሆን በላም ምክንያት ኩም ጀር ነው። ሐርፍ ጀር ደግሞ ላም ሌላ ላም ጥቅም አላት። አንክሮ ለአንክሮ የምትሆን ላም አለች። ለምሳሌ ወልዐስሪ ኢነል ኢንሳነ ለፊ ኹስር ስንል ለፊ የምትለው ጋር ፊ ላይ የገባችው ሐርፍ ላይ አይገባም። ለምሳሌ ላ እዛ ጋር የገባችው ሐርፍ አይደለችም፣ አንክሮ መስጫ ነች ወይም ደግሞ የመሐላ ነች። የሰው ልጅ በከሰራ ላይ ለፊ ኹስር ሲል እሱ ጋም አንክሮ እየሰጠው ነገሩን ክብደት እንድንሰጠው ነው። ያቺ ላም የገባችው ለአንክሮ መስጫነት ነው ወይም ደግሞ ለመሐላ ነው። ስለዚህ እሷ ላም ምንድናት? ከእንትን ጋር እንዳትምታታብን፣ ከዚህ ከሐርፍ ጀር ጋር እንዳይምታታብን ማለት ነው። እሷ ደግሞ ጀርም አታደርግም። ለፊ ሲባል አሁን ለፊ ፊን ጀር አድርጎታል ብለን እንዳናስብ። ፊ ራሱ ፊ ስለሆነና ሐርፍ ነው እሱ መብንይ ነው ወይም ደግሞ ኢ ተለዋዋጭ ነው፣ አይቀያየርም። ለዛ ነው እንጂ ላሟ ሌላም ቦታ ሌላ ለመሐላ በሚገባበት ጊዜ ጀር አታደርግም፣ የአንክሮ አስቶም ማለት ነው። ለምሳሌ ለነህኑ የሚለው አሁን ተሳቢ ስላልሆነ ለነህኑ ማለት እዚህ ጋር መሐላ ነች። ለነህኑ ካለ እርግጥም እምላለው እኛ እንዳለ ነው። ለና የሚለው ጋር ግን ለኛ ጃር ናት። እዚህ ጋር ለና ላይ ለምን እንትኗ ተሳቢ ናት። ና የምትለው የነህኑ ምንድናት? ተሳቢዋ ነች። ነህኑ ግን ተሳቢው ሳይሆን ባለቤት ተውላጠ ስም ነው። ተሳቢው ተውላጠ ስም ላይ ሲገባ ነው ጃር እንትን ሊ ሳትሆን በለ የምትመጣው ማለት ሁለቱ እንዳያምታታን ነው። ሌላኛው የጀር ሐርፍ ዋ የመሐላው ማለት ነው ከአያያዥ ዋ ጋራ እንዳይምታታብን። አያያዥ ወይም ሐርፉል ዐጥፍ የምትባለው ማለት ነው በአረብኛ። አያያዥ ዋው አለች፣ እሷ እና ማለትን ትርጉም ትሰጣለች። ያቺኛው ዋው ግን እምላለሁ ነው የምትሰጠው። የመሐላው ዋ ወልዐስሪ ሲል በጊዜያት እምላለሁ ነው የሚባለው። ስለዚህ እሱ እንዳይምታታብን ማለት ነው። ሌላኛው አንና ሚን ከማጋ ከነሱ ቀጥሎ ማ ከመጣ ከአንና ከሚን በኋላ ማ ከመጣ አን ማ ወይም ሚን ማ የሚለው ይጨፈለቅና ኑኑ ይወጣና ምን ይሆናል? ሚማና አማ ይሆናል። ለምሳሌ አማ የተሰአሉን ስንል አን ማ ነበር። ኑኗ ትወጣና ተጨፍልቆ አማ ይላል። ስለዚህ ሐርፍ ጀር መኖሩን እንደዚህ ስናይ ሚን ማና አንማ መሆናቸውን እንድናውቅ ነው። ሐርፍ ጀር አለ ማለት ነው። ጻጋ ከተውላጠ ስም ጋር ሲያያዙ ደግሞ ኢላና አላ ተውላጠ ስም ማለት ኢላና አላ ከሌላ ተውላጠ ከተያያዥ ተውላጠ ስም ጋር ሲያያዙ አላ ኢላ ብለን እናነበው የነበረው ወደ ያ ትቀየራለች። እዚህ አላ ላይ ያለችው መጨረሻ ላይ ያለችው ያ የምትመስለዋ ነጥብ የሌላቷ አሊፍ ናት። እዚህ ጋር አላ ስንል አሊፍ ናት፣ አሊፍ መቅሱራ ናት። ኢላም ስንል አሊፍ ናት፣ ወደ ያ ትቀየራለች። ለምሳሌ አለይሂ አላ ከማጋ አለይሂ የሁወ ተያያዡ ሂ ስለሆነች ከሱ ጋር ሲያዝ አለይሂ ሆነ። ወይም ደግሞ ኢለይሂም ኢለይከም እነዚህ ምን ሆነ ማለት ተያያዥ ሲሆን ከሱ ጋራ ወደ ያ ትቀየራለች ማለት ነው። ይሄን መያዝ ይኖርብናል። ከዚህ ሌላ የጀር ሐርፎችን ለዩ ይላል። የተወሰኑትን ትንሽ ስለሆኑ የበለጠ ግልጽ እንዲያደርግልን
ለምሳሌ አንደኛው ቢልሐቂ ስንል ቢልሐቂ አልሐቅ ነበር ፊደሉ አልሐቅ ላይ ባ ስለገባች ቢ ስለገባች ቢልሐቂ አደረገው ሐርፉ ጀር ባገባና ቢልሐቂ መጅሩር አደረገው ሌላ ከአስፊን ማእኩል እዚህ ጋር ያያየነው ከአስፊን ማእኩል ይሄ ደግሞ ከአስፊን ስንል ካፍ ስለገባችበት ሐርፉ ጀር ካፍ አስፊን እቺኛዋን እናደረጋት ጀር አደረጋት ማእኩሊን ይሄ ደግሞ ለምን ጀር ሆነ ካላችሁ ይሄና ይሄ መውሱፍ ሲፋ ስለሆነ አስፍና ማእኩል መውሱፍ ሲፋ ናቸው ባለፈው ስላሳለፈን ማለት ነው ቢሐምዲ ረቢከ ቢሐምዲ በዚህ በጀር በሐርፉ ጀር ምክንያት ሐምዲ መጅሩር ጀር ሆነ ቢሐምዲ ሐምዲ ደግሞ እዚህ ጋር እንግዲህ ስላሳለፈነው እንድናውቀው ነው ሐምዲ ቀላል ነው አልየለውም ስለዚህ ምን ሙዳፍ መሆን ይችላል ረቢ ምንድናት ሙዳፍ ኢለይሂ ናት ስለዚህ ሙዳፍ ኢለይሂ ደግሞ ምን መሆን አለበት ጀር መሆን አለበት ረቢ ደግሞ ለዚህኛው ሙዳፍ ኢለይሂ ቢሆንም ለራሱ ደግሞ ሙዳፍ ሆነና ከካፍ ጋራ ተያያዘ ይሄ ደግሞ ምን ሆነ ሙዳፍ ኢለይሂ ሆነ ማለት ይሄ ሙዳፍ ኢለይሂ እቺ ሁለት ስራ አላት ማለት ነው ከሐምዲ ጋር ሙዳፍ ኢለይሂ ነች ለከ ደግሞ ሙዳፍ ነች ማለት ነው ሌላኛው ቢሂጃረቲን ቢ ሐርፉ ቢ በመግባቷ ምክንያት ሂጃረቲን አደረገና ይሄንን ጀር አደረገው ሚን ደግሞ ራሱ ሌላ ሐርፍ ጀር ናት ሲጂሊን አለና እቺኛዋን ጀር አደረጋት ማለት ነው ሊኩሊ ሁመዘቲን እቺ ላም ሐርፍ ጀር ነች እቺን ኩሊ ታረጋታለች ኩሊ ደግሞ ስፔሻል ካልናቸው ወይም የተለዩ ይሄ ከነሱ በኋላ የሚመጣውን ሙዳፍ ኢለይሂ የሚያደርጉ ስለሆነች እቺ ሙዳፍ ትሆናለች ኩሊ ሁመዘቲን ሙዳፍ ኢለይሂ ሆነና እሱም ጀር ሆነ ማለት ነው ሌላኛው ሚን ኸውፊን ሚን ስለገባበት ኸውፍን ጀር አደረገው ፊ ስለገባበት ጂዲሃ ፊ ጂዲ ናት ሀ ተያያዥ ናት እንጂ ጂዲ ነው ጂዲን ምን አደረገው ጀር አደረገው ጂዲ ደግሞ ምንድነው ሙዳፍ ነው ሃን ሙዳፍ ኢለይሂ ያደርገዋል ማለት ነው ፊ አሁንም ሐርፉ ጀር ነች ዲኒ መጅሩሩን ቢፊ ማለት ነው በፊ ምክንያት ጀር ሆነ ዲኒ ደግሞ ሙዳፍ ነው አላሂ ሙዳፍ ኢለይሂ ነው እቺን ጀር ያደርጋታል ማለት ነው ፊ አሁንም ሐርፉ መጅሩር ነች አመዲን እቺን ጀር አደረገቻት ሙመደደቲን የዚህ ምንድነው የመውሱፍ ሲፋ ይሆናል አራት እነዚህ ይሟላሉ አራቶቹን ያሟላን ቼክ ማድረግ እንችላለን ሌላኛው ቢአስሐቢል ፊል አስሐብ በባ ምክንያት ጀር ሆነ አስሐብ ደግሞ ሙዳፍ ነው አልፊሊ ሙዳፍ ኢለይሂ ነው በሱ ምክንያት እቺ ጀር ሆነች ሊረቢከ በላም ምክንያት ረቢ ምን ሆነ መጅሩር ሆነ ካፍ ደግሞ ለረቢ ሙዳፍ ኢለይሂ ይሆናል ማለት ነው መጥለዒል ፈጅር ደግሞ ምንድነው መጥለዒል ፈጅር እዚህ ጋር ሐርፍ ጀር ምንም የለም አይደል ሐርፍ ጀር የለም ስለዚህ ይሄ በሌላ ምክንያት ነው መጥለዒና ፈጅር ግን ሙዳፍ ኢለይሂ ናቸው መጥለዒ እዚህ ጋር ግን አቆይኔ ሳልጽፈው ረስቼ ነው ሐታ መጥለዒል ፈጅር ነው ሐታ አለች ከፊት ሐታ ናት እቺን መታደርጋት ሐታ መጥለዒል ፈጅር ነው እሺ እዚህ ጋርም ዘለናል አላ ጣዓሚ ምስኪን አላ ጣዓም ላይ ምን አደረገው ጀር አድርጎታል ወሚን ሸሪ በሚን ምክንያት ሸሪ ማዓል ዑስሪ ይሄኛው ማዓን እዚህ ጋር እንትን እንዳይላችሁ ማዓን እኛ እዚህ ጋር አልጠቀስናትም ከእንትኖች ላይ የለችም ግን ማዓ ስፔሻል ሙዳፍ ከሚያደርጉት ውስጥ ስላለችበት ማዓ ሙዳፍ ነው አልዑስሪ ሙዳፍ ኢለይሂ ነው መን አዕጣ ይሄ ደግሞ ቅድም መን እና ሚንን ለየው ብያለሁ መን ሐርፍ ጀር አይደለችም አዕጣም ምንም ነገር አንልም እዚህ ጋር የምናውቀው ነገር የለም ለጊዜው የተማርነው ስለሌለ ማለት ነው ለዛሬው በዚህ በቀናል አላህ እንግዲህ ሰምተው ከሚጠቀሙት ያድርጉን። ሰላም አለይኩም ወራህመቱላሂ ወበረካቱ።